አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምን ጀምረው በጀ ነው? ለነዚህ በቂ በጀት ምን ጀምረውስ መቼ? ሁሉም የኢትዮጵያውያን ጥያቄ በመሆኑ አመሰግናለሁ። ምናልባት የግሌን አይደለም እያነሳ ያለሁት ጀምቦሮ ሪል ስቴት በቦሌ ኤርፖርት ጀርባ በ93 ማዞሪያ በ4 ዓመት ጊዜ ውስጥ 4 ብሎኮችን ጥንቅቅ አድርገን አስረክበናል። አሁን ደግሞ ግንባታው 95% የደረሰ የተናጠር ካርታ የተዘጋጀለት በ25% ቅድመ ክፍያና በመሃል ከተማ ሳር ቤት በዲፕሎማቶች መንደር ቫቲካን ኤምባሲ ጎን የምንገነባው እጅግ ውብ ዘመናዊ አፓርትመንቶችና የንግድ ሱቆች በመሸጥ ላይ እንገኛለን። ጀምቦሮን ሲመርጡ ቤት ብቻ ሳይሆን የምንሸጥሎት የወደፊት መኖር የሚፈልጉ ቅንጡ የሆነ የኑሮ ዘይቤ ነው። ማለትም የህፃናት ማቆያ፣ የልጆች መጫወቻ፣ የከተማው ግዙፍ ጂምናዚየም፣ 5000 ካሬ ላይ ያረፈ ቴራስ፣ የኤሌክትሪክ መኪና ቻርጅ ከበቂ የመኪና ማቆሚያ ጋር። ታዲያስ ምን ይጠብቃሉ? በ10% ቅድመ ክፍያ በኢትዮጵያ ብር ተዋውለው ያለምንም ተጨማሪ ወለድ የግሎ ያድርጉ። እናመሰግናለን። ጀምቦሮ ሪል ስቴት በጊዜ ግቡ። ማነሳቸው ጥያቄዎች አንዳንዶቹ የመርህ፣ አንዳንዶቹ የፖሊሲ ይሆናሉ፣ አንዳንዶቹ ደግሞ ከዝርዝር በጀቱ ጋር ተያይዘው የሚነሱ ሊሆኑ ይችላሉ። አንደኛው ጉዳይ በሌሎች ተናጋሪዎችም ተነስቷል፣ ግን አጽንኦት ለመስጠት ነው። ከቀረበው የበጀት ረቂቅ ላይ የደሞዝ ማሻሻያን በተመለከተ የተገለጸ ጉዳይ የለም። ምናልባት 269 ቢሊዮን መጠባበቂያ ይላል። መጠባበቂያ ለደሞዝ ለአበል ተብሎ ተገልጿልና አጠቃላይ የመንግስት ሰራተኛው ደሞዝ ደግሞ ወደ 266 ቢሊዮን ስለሆነ ይሄ ከ269 መጠባበቂያው የደሞዝ ጭማሪን የሚመለከት ጉዳይ አለ ወይ የሚል ነው። ምክንያቱም ክቡር ሚኒስትር እንደሚያውቁት የማክሮ ኢኮኖሚ ማሻሻያው ጋር ተያይዞ በከፍተኛ ሁኔታ የመንግስት ተቀጣሪዎች ነዋሪዎች ኑሮን መቋቋም በማይችሉበት ሁኔታ ላይ ነው የሚገኙት። በግልጽ የዳቦ ጥያቄም እየቀረበ ነው። በሐኪሞች በመምህራን እየተነሳ ነው። ስለዚህ ይህ ጉዳይ መልስ ይፈልጋል። ሐኪሞች ወይም ሌሎች የመንግስት ሰራተኞች እያነሱት ያለው ጥያቄ የቅንጦት ጥያቄ አይደለም። ክቡር ሚኒስትር፣ በመሰረታዊነት የመንግስትን ስራ ለመስራት የቤት ኪራይ ከፍለው ልጆቻቸውን መግበው ልጆቻቸውን ትምህርት ቤት ልከው የሚኖሩበት ሚኒመም የሆነ ተመጣጣኝ የሆነ የደሞዝ ጥያቄ ነው። ስለዚህ መንግስት ይህን ጉዳይ ትኩረት ሰጥቶ በበጀት ረቂቅ ውስጥ ሳያካትት መምጣቱ አስገርሞኛል እና በዚህ ጉዳይ ማብራሪያ ቢሰጥ ነው። ሁለተኛው በዚህ ዓመት ይጣላሉ ተብሎ በቀጣይ ዓመት ይጣላሉ ተብሎ የታሰቡ አዳዲስ የታክስ አይነቶች አሉ። ባለፈው ዓመት አንዳንዶቻችን እየተቃወምናቸውም ቢሆን የተጣሉ የታክስ አይነቶች በቀጥታ ለኑሮ ውድነትና ለዋጋ ንረት እያጋለጡ እንደሆነ በግልጽ ተመላክቷል። ለምሳሌ በእንስሳት መኖ ላይ የተጣለው የተጨማሪ እሴት ታክስ ይህንን ስንቃወም ነበር እዚህ ምክር ቤት። እንዴት ወደ ዋጋ ንረት ትራንስሌት አረገ፣ ወደ ዋጋ ውድነት ትራንስሌት አረገ ሲባል የሌማት ትሩፋት አለ በሚባልበት ሀገር 1.6 ቢሊዮን በላይ እንቁላል እያበረትን ነው በሚባልበት ሀገር አንድ እንቁላል 23 ብር እንዲደርስ አድርጓል። በቀጣይም በነዳጅ ላይ ተጨማሪ እሴት ታክስና የኤክሳይዝ ታክስ እንደሚጣል እንዲሁም የነዳጅ ተሽከርካሪዎች ዝውውር ታክስም ኢንትሮዲዩስ እንደሚደረግ ተገልጿልና ይህ ጉዳይ በቀጥታ አሁንም የኑሮ ውድነቱ የሚያባብስ ነው። ክቡር ሚኒስትር፣ በጣም ግራ ያጋባኝና ለኔ
በተወሰነ ደረጃ አስቂኝም ሆኖ ያየሁት ደግሞ ከነዳጅ የሚሰበሰበው ተጨማሪ እሴት ታክስና ኤክሳይዝ ታክስ በመደበኛ በጀት ውስጥ ተካቶ ለነዳጅ ድጎማ ይላል ማብራሪያው ላይ። ምን አይነት ጨዋታ ነው ይሄ? ማለት በቀላል እኮ ታክሱን አለመሰብሰብ ይቻላል አይደል? ዋጋው እንዳይጨምር እና አመክንዮው ትንሽ ግልጽ አይደለም። ሌላ ጥያቄም ሲያነሱት ነበርና ይገባኛል መንግስት በተቻለ መጠን ወጪዎቹን በገቢ ለመሸፈን ጥረት ያደረገ እንደሆነ እረዳለሁ። ግን ደግሞ ምን ጥላቸው ታክሶች እና ከታክስም በተጨማሪ ታክስ ነክ ያልሆኑ ገቢዎች በርካታ መስሪያ ቤቶች ላይ ከፍተኛ የሆነ ጭማሪ የአገልግሎት ጭማሪ ተደርጓል። እነዚህ ተደራራቢ ታክሶችና የአገልግሎት ክፍያዎች ምን ያክል የማህበረሰባችን የመክፈል አቅም መሰረት ያደረጉ ነው የሚለው ነገር መጠናት አለበት ብዬ አስባለሁ። በዚህ ላይም ክቡር ሚኒስትሩ ማብራሪያ እንዲሰጡ ፈልጋለሁ። ሌላው ጉዳይ ዘንድሮም ልክ እንዳምናና ታቻምናው ሁሉ አዳዲስ የካፒታል ፕሮጀክቶች እንደሌሉና የመንግስት መሰረታዊ ትኩረት የተጀመሩ ፕሮጀክቶችን ማጠናቀቅ ላይ እንደሆነ ተገልጿል። ኦልሞስት 3ኛ ዓመታችን መሰለኛ አሁን ትኩረታችን የተጀመሩትን ነው የምንጨርስ እንጂ አዳዲስ ፕሮጀክቶች አንይዝም ይባላል። ልክ ነው፣ የተጀመሩ ፕሮጀክቶች ማለቅ አለባቸው። ነገር ግን መንግስት የተጀመሩ ፕሮጀክቶችን በማጠናቀቅ ስም አዳዲስ ፕሮጀክቶችን መተግበር የሚያቆመው እስከ መቼ ድረስ ነው? አዲስ መንገድ፣ አዲስ የፍጥነት መንገድ፣ አዲስ ሆስፒታል፣ አዲስ ግድብ፣ አዲስ ዩኒቨርሲቲ፣ አዲስ ባቡር፣ አዲስ ኮንዶሚኒየም ቤቶች፣ መኖሪያ የጋራ መኖሪያ ቤቶች መስራት ምን ጀምረው መቼ ነው? ለነዚህ በቂ በጀት ምን ጀምረውስ መቼ ነው? አንደኛው እሱ ነው። ሁለተኛ ለተጀመሩ ፕሮጀክቶችም ለማስጨረሻ ተብሎ የሚመደበው በጀት በቂ አይደለም። ክቡር ሚኒስትር ከጥቂት ወራት በፊት የቆላና መስኖ ሚኒስትር ሪፖርት እያቀረቡ ነበር ለፓርላማ። በሪፖርታቸው የገለጹት ምንድነው? ለምሳሌ በዚህ ዓመት ቆላና መስኖ ሚኒስትር ያሉ ፕሮጀክቶችን ለመጨረስ 40 ቢሊዮን ብር ያስፈልገኝ ነበር፣ የተመደበልኝ ግን 8 ቢሊዮን ነው ብሎ ነው የገለጸው። ዘንድሮም ካለው የዋጋ ንረት አንፃር 13 ቢሊዮን ነው ለዚህ ሚኒስትር ለምሳሌ የተመደበው። መንገዶቻችን የሀገራችን መንገዶች በከፍተኛ ሁኔታ ያረጁ ናቸው። ከ20 ዓመት በላይ ያገለገሉ ናቸው። እነሱም በአዲስ ስለመስራት ወይም ስለመጠገን ምንም የተያዘ በጀት የለም። ለምሳሌ እኔ የተመረጥኩበት አካባቢ ከደብረ ማርቆስ መራዊና ከመራዊ ጎንደር በሁለት ሎት ከ25 ዓመት በፊት አካባቢ የተገነባ መንገድ ነበር። መንገዱ አርጅቶ ኦልሞስት አገልግሎት መስጠት በማይችልበት ደረጃ ላይ ነው ያለው። ከወልዲያ ከወረታ ወልዲያም በተመሳሳይ መንገድ የሱር ኮንስትራክሽን የሰራው ሽሮ ፈሰስ የሚባል አይነት መንገድ ነበር። ተበላሽቶ ኦልሞስት አገልግሎት መስጠት በማያስችል ደረጃ ነው ያለው። እነዚህን አይነት ትልልቅ አገር አገናኝ መንገዶች፣ አገር አቀፍ አውራ ጎዳና መንገዶች በአዲስ የመስራት ወይ ቢያንስ ደረጃቸውን የጠበቀ ጥገና የማድረግ እንኳን በጀት እየተያዘ አይደለም በእነዚህ ዓመታት ውስጥ። እና እስከ መቼ ነው ይሄ ሊቀጥል የሚችለው? ትኩረቶቻችን አዳዲስ መሰረታዊ ለኢኮኖሚ ቫይታል የሆኑ ኢንፍራስትራክቸሮች ላይ ኢንቨስትመንት ማድረግ ምንችለው መቼ ነው የሚለው ሌላው ጥያቄ ነው። የፖሊሲ ጥያቄ በሪፖርቱ በበጀት ረቂቅ ውስጥ በዝርዝር እንደተገለጸው ክቡር ሚኒስትሩም በሰፊው ሲያብራሩት እንደነበረው መንግስት እየተከተለ ያለው ጥብቅ የሆነ የገንዘብ ስርዓት የዋጋ ንረት እንዲቀንስ አድርጓል። በርካታ የማክሮ ኢኮኖሚ የፖሊሲ ዓላማዎችን አሳክቷል የሚል ተገልጿል። የኔ ግምገማ ወይም የኔ ግንዛቤ ከዚያ የተለየ ነው። መንግስት የመኒ ሳፕላይ ሊሚት ማድረጉ ገበያ ውስጥ በከፍተኛ ሁኔታ የጥሬ ገንዘብ እጥረት እንዲከሰት የመኒ ሳፕላይ እጥረት እንዲከሰት አድርጓል። መንግስት የመኒ ሳፕላይ ማጣጣም ያለበት ከዲማንዱ ጋር ነው። ኢኩሊብረም የሆነ
ዲማንድና ሳፕላይ ሲኖር ነው ምክንያታዊ ሊባል የሚችለው። ነገር ግን መንግስት ያደረገው ምንድነው? የዋጋ ንረቱ በከፍተኛ ሁኔታ በመናሩ ምክንያት ከገበያ ገንዘቡን ማውጣት፣ ባንኮች ላይ ካፕ በመጣል እንዳያበድሩ በማድረግ አጠቃላይ የገንዘብ እጥረት እንዲከሰት ተደርጎ አንዳንድ ሴክተሮች ኦልሞስት ከጨዋታ ውጭ ሆነዋል። ሪል ስቴት ሴክተሩን ማንሳት እንችላለን። የቤቶች ግንባታ፣ የቤቶች ሽያጭ ተመቷል ኦልሞስት። ይህ ሴክተር ደግሞ ከፍተኛ ኢኮኖሚ አንቀሳቃሽ የነበረ ሴክተር ነው። ስለዚህ ፎር the mere sake of ኢንፍሌሽንን ለመቀነስና ኮንትሮል ለማድረግ ብቻ በከፍተኛ ሁኔታ የመኒ ሳፕላይን በመገደብ የገንዘብ እጥረት እንዲከሰት በማድረግ ብቻ የዋጋ ንረት አንጻራዊ ቅናሽ አሳየ ብሎ መኩራራት ይቻላል ወይ? ኦልሬዲ ለስራ ማስኬጃ ለኢንቨስትመንት የገንዘብ እጥረት ነጋዴው ከፍተኛ እጥረት ገጥሞት ከፍተኛ ችግር ውስጥ እንዲወድቅ ያደረገ የገንዘብ ፖሊሲ ውጤታማ ነው ወይ ተብሎ ሊቆጠር ይችላል ወይ የሚል ነው። ከዚሁ ጋር ተያይዞ የኢንፍሌሽን ጉዳይ የተከበሩ የምክር ቤት አባላት ግርታ ውስጥ ገብተው ያነሷቸው ነገሮች አሉ። በሱ ላይ ለምሳሌ 34% ከነበረበት አሁን 16 15 ወይ 14% ደረሰ ማለት ቤዚራችን ከባለፈው አመት ጋር ስናወዳድረው ነው እንጂ በፊት ከነበረው ከመነሻ አመቱ ጋር ሲወዳደር አይደለም። ይህ መገለጽ ነበረበት በሪፖርቱም በዚህ በበጀት ማብራሪያውም ላይ። ለምሳሌ 2014 ላይ 34% ጭማሪ ነበር ሲባል 2017ን ስናይ የ2014 2015 2016 2016ን ቤዝ አድርጎ ነው። ስለዚህ እነዚያ ጭማሪዎች አሉ ማለት ነው። አክቹአሊ ከመነሻ አመቱ ጋር ቤዚራችን 2010ን ብናረጋው በብዙ መቶ እጥፍ ነው የዋጋ ንረቱ የጨመረው ማለት ነውና እነዚህ አይነት ነገሮች ለምክር ቤቱ ግርታ እስኪፈጥሩ ድረስ ተሸፋፍነው መቅረብ የለባቸው፣ በይፋ መገለጽ አለባቸው ነው። ሌላው ከነዳጅ እና ማዳበሪያ ድጎማ ጋር ተነስቶ ማብራሪያ ቀርቧል። ጥያቄ ምንድነው? ይህን ያክል ገንዘብ በብዙ መቶ ቢሊዮን ብር ለነዳጅና ለማዳበሪያ ድጎማ እያደረግነው የነዳጅና የማዳበሪያ ዋጋ ግን በየአመቱ እጥፍ ጭማሪዎችን ከማድረግ ሊታደገው አልቻለም። ይሄ ድጎማቸው በዓለም አቀፍ ገበያ ላይ ካየነው የነዳጅም ሆነ የማዳበሪያ ዋጋ ባለፉት 10 ዓመታት የተለየ ዋጋ ጭማሪ የለውም። በእርግጥ አንዳንድ ሳፕላይ ቼን ዲስራፕሽኖች ነበሩ። ያ በሌለበት ሁኔታ መንግስት የውጭ ምንዛሬን በነፃ ገበያ እንዲተገበር ከማድረጉ ጋር ተያይዞ የመጣው ጫና በስጋትም ስናነሳ የነበረው ጫና አሁንም መቋቋም ማንችለው የዋጋ ውድነት የሸቀጦች ዋጋ ውድነት እያደረሰ ነውና እንዴት ነው መቆጣጠር ምንችለው? ቢያንስ እስካሁን የተከሰተው ተከሰተ፣ እስካሁን የተፈጠረው ጉዳት ተፈጠረ። ከዚህ በኋላ ያለውንስ በየአመቱ በጥፍ ሁኔታ የማዳበሪያን የነዳጅንና ሌሎች መሰረታዊ ሸቀጦች እድገትን መቆጣጠር ምንችለው እንዴት ነው ሚለውን ማንሳት ፈልጋለሁ። በመጨረሻ አሁንም ቢሆን ለምሳሌ ለኢኮኖሚ ሴክተሮች ለማህበራዊ ሴክተሮች የተመደቡ በጀቶች በጣም ትንሽ ናቸው ከጠቅላላ በጀቱ አንፃር ሲታይ። ለጸጥታ ዘርፍ የመደብናቸው በጀት ደግሞ በመቶ ቢሊዮኖች ነው። ለመከላከያ፣ ለደህንነት፣ ለፌደራል ፖሊስ ለእንደዚህ። ጥያቄ ምንድነው? ካለፉት ጊዜያቶች ጋር ስናወዳደር ብዙ ሰው ይሄን እንደማይመቸው ይገባኛል። የኔ ፓርቲ ውስጥ ያሉ ሰዎች ጨምሮ ካለፉት መንግስት ጋር ከኢህአዴግ ጋር ሳወዳደር እሪ ያሉ የሚጮሁ ሰዎች እንዳሉ አውቃለሁ። ግን ደግሞ ኢህአዴግ ከደርግ ጋር ራሱን ሲያወዳድር እንደነበር ሁሉ ብልጽግናም ከኢህአዴግ ጋር ውጭ ከሌላ ጋር የምናወዳደርበት ቤዝ ስለሌለ ነው። ስለዚህ በኢህአዴግ ልማታዊ ይባለው የነበረ መንገድ፣ መብራት፣ እነዚህ ነገሮች ይሰራ የነበረ በጀቱም ለነዛ ከፍተኛ የነበረው አሁን ኦልሞስት ተገልብጦ ለጸጥታና ለደህንነት ሴክተሮች ላይ ነው ከፍተኛ በጀት እየመደብነው ያለውና
ሴኩሪታይዝድ የሆነ ስቴት አልሆነም ወይ? ይሄ ያን አያሳይም ወይ? ከልማት ወደ ሴኩሪታይዝድ የሆነ መንግስት አልተቀየረም ወይ ብልጽግና የሚለውን ሁለቱን በንጽጽር ማብራሪያ ቢሰጠኝ ለማለት ነው። በጣም አመሰግናለሁ። ከበሩ ምክትል አፈ ጉባኤ፣ ክቡር ሚኒስተር የ2018 በጀት ዓመት ረቂቅ በጀትን ስላቀረቡልን ከልብ ማመስገን እወዳለሁ። እንግዲህ በጀት ለአንድ ሀገር እድገት ወሳኝ በመሆኑ መንግስት ባለፉት ጥቂት ዓመታት ባደረገው ሀገር በቀል ሪፎርም በርካታ ለውጦች እንደመጡ በሪፖርቱ ተገንዝቤያለሁ። በርካታ መገለጫዎችም ሪፖርቱን ተከትለው የሚታዩ አሉ። ይሄም ሙን ነው። እንግዲህ እነዚህ ሪፎርሞች ይህን ያህል አድርሰውናል። በቀጣይ ደግሞ ከዚህ የበለጠ ለመስራት ሪፎርሙ ተጠናክሮ እንደሚቀጥል በሪፖርቱም ስለተገለጸ እንደ አንድ የህዝብ ተወካይም መቀጠል አለበት ብዬ ስለማምን ይህን አበረታታለሁ። እንግዲህ ዛሬ የ2018 በጀት ዓመት ወደ 1.93 ትሪሊየን ስናቀድ ሁለት ነገር ነው ይዞ የመጣው። አንድም እድል፣ ሁለትም ፈተና ነው። እድል ብዬ የምወስደው በርካታ የማህበረሰባችን ጥያቄዎች ይመልሳል ብዬ ስለማሰብ፣ ምክንያት ከአምናው ሲነጻጸር በጥፍ የጨመረ በጀት ስለሆነ እንዳጠቃላይ ፈተና ነው ወይም ደግሞ እድል አይደለም ብዬ የምወስደው ደግሞ የመንግስትን የሚፈታተን የታክስ ቤዛችን ማስፋት እንዳለብን የመንግስትን ኮሚትመንት እንደሚጠይቅ ስለሆነ ነው አስቸጋሪ ነው ብዬ ማነሳው። ከዚህ ውጭ እኔ ፕሪንሲፕል ነው ማነሳው። እንግዲህ ኖርማሊ ቅድም ቢነሳም አነሳሱ ስለሚለያይ 61% የመደበኛ ስኒስ ሳንረዳው ቀርተን አይደለም፣ አጠቃላይ ጉለቶችን ለመሙላት ብላ እነዚያን ስንቀንስ ኖርማሊ ሊቀራረብ የሚችል ፐርሰንት ነው ከካፒታል አንፃር። ነገር ግን አጠቃላይ ዘላቂ የሆነ ምላሽ ከመስጠት አንፃርና ለማህበረሰባችን ህዝቡ አሁን ከሚፈልገው ጥያቄ አንፃር የመንገድን እያንዳንዱን እያየው ነበረ። ኖርማሊ ለምሳሌ አንድ መንገድ ወስደን ብናነሳ የዳንግላ ጃዊ 3 ቢሊዮን ብር የሚጠይቅ የመንገድ አስፋልት ነው። ነገር ግን ያዝነለት 410 ሚሊዮን ብር ነው። ለሶስት ተከታታይ ዓመታት ሳይሰራ በጸጥታ ምክንያት የተቀመጠ መንገድ ሰው። ሌሎችም እንደዚህ ሊሆኑ ስለሚችሉ የመንገድ ፕሮጀክቶች በተለይ ያልተጠናቀቁት በትኩረት መያዝ አለበት ብዬ አስባለሁ። እንደውም ኢርሊ ጭምር በተለይ 269 ቢሊዮን መጠባበቂያም ጭምር መታየት ያለበት እዚያ አካባቢ ነው ብዬ ነው ስለማስብ ማለት ነው። ሶ ከፕሪንሲፓል አንፃር እንዴት ታየ የሚል አንድ ጥያቄ አለኝ። ሁለተኛው ክልሎች እንግዲህ እኛ የምንመራው እንደ ፌዴራል ክልል ውስጥ ያሉ ህዝቦችን ነው። የክልሎች ድጎማ ሲታይ ካምናው ትንሽ ብቻ ነው የጨመረው። ብዙ ጥያቄዎች ደግሞ ሊመለሱ የሚገባው ህዝባችንም ያለው ክልሎች ስለሆነ ለምንድን ነው ዝቅ ያለው የሚል ጥያቄ አለኝ። ይሄ በደንብ እንደው ማብራሪያ ቢሰጥበት፣ ቀጣይም ቋሚ ኮሚቴው ሲያይ በደንብ ቢፈትሸው። እኔ አልሄድልኝ ያለው ኦልሞስት ተመሳሳይ የፊስካል ፖሊሲ ነው የ2017ንም ቀጣይ 2018ን የምናስቀጥለው 1.5 ትሪሊየን እንግዲህ አጠቃላይ እንደሚሰበሰብ ነው የተቀመጠው። የትኛውን ስልት ነው የምንጠቀመው? ከአምናው ሲነጻጸር 62% ተጨማሪ ልንሰበስብ ስናስብ የተለየ ስልት ምንድን ነው ከ2017 የምንጠቀመው የሚለው ነገር በደንብ ተነስቶ ቢታይ እኛም ጭምር የዚህ አቅም የዚህ አጋዥ እንድንሆን። ሌላኛው እኔ በደንብ እንዲታይ የምፈልገው ህዝባችን በአንገብጋቢ ጉዳይ በምርጫ በመራጮች ውይይት የሚያነሳቸው 3 ትልልቅ ጉዳዮች አሉ። የመጀመሪያው የገጠር የመብራት ተደራሽነት ነው። በጀቱን እያየው ነበረ። ኒርሊ 2 ቢሊዮን ብቻ ነው የተያዘው የገጠር ኤሌክትሪክ። ይሄ የህዝባችንን ፍላጎት ይመልሳል ወይ? ግድባችን ወደ መስከረም አካባቢ ጀስት ሊመረቅ ነው። ኃይል አለን። ለማን ነው የምናሰራጨው? በየትኛው በደረጋ ነው መሰረተ ልማት ነው ህዝቡ ጋር የሚደርሰው? እኔ የተመረጥኩበት 48% ነው የገጠር መብራት ተደራሽነት። ከዚህ አንፃር የሁሉም የኢትዮጵያውያን ጥያቄ በመሆኑ
አመሰግናለሁ። ምናልባት የግሌን አይደለም እያነሳ ያለሁት በስተጀርባ የሁሉንም ተመራጮች የሚያመላክት ስለሆነ ችግር ካለበትም መታረም ስለምችል። ሁለተኛው ጉዳይ የውሃ ጉዳይ ነው። የውሃ ጉዳይ በደንብ መታየት አለበት። ንጹህ የገጠር ውሃ መጠጥ ተደራሽነቱ ስቲል ችግር ያለበት ነው። ይህም ጭምር ቋሚ ኮሚቴው ማየት እንዳለበት ለዝርዝር ሲመራ ማንሳት እወዳለሁ። በመጨረሻ ግን ማመስገን የምፈልገው የጤናን ጉለት ዩሴድ ጉለቶችን አስቦ መንግስት ጀስት ካሁኑ ራሴ መቻል አለብኝ ብሎ የጀመራቸው ጅማሮች በሌሎችም ዘርፎች የሚቀጥል በመሆኑ ማመስገን እወዳለሁ። ይሄን ለማንሳት ነው። አመሰግናለሁ።